በትክክል ስለዚህ በእምነት ነበር የዳንከው አንተ? በእምነት ነበረ ስትል አልገባኝም። ሀሳቡን ግልጽ አድርግልኝ። በእምነት ነው የዳንከው ስትል አሁን በትክክል ያልከኝ ጉዳይ ምንድን ነው? አዎ አይ ድነሃል ስትለኝ ድነሃል የሚለውን የሰማሁትና በትክክል ያልኩ ለዚያ ነው። በእምነት ድነሃል ነው ያልከኝ? ችግር የለም። አልሰማኝም ነበረ። አይ ድነሃል የምትለው ነበር የሰማሁት። በትክክል ያልኩ ለዚያ ነው። ኦኬ እሺ፣ ደግሜ ልጠይቅህ። በእምነት ድነሃል? አምኜ በእምነት በኩል የሚጠበቀውን ፈጽሜ ድኛለሁ። ኦኬ መጀመሪያ አመንክ አይደል? ኦኬ ያ አምኜ ድኛለሁ ስል ግን ያው ጥያቄው ግልጽ አልሆንልኝም። ያው በእርግጥ አምነህ ድነሃል ወይ የምትል ከሆነ እምነት መሰረት ነው። ድኛለሁ በእምነት በኩል የሚፈጸሙትን ፈጽሜ ነው የምድነው። ግን ስድን ወንድም አለም በእምነት በኩል ምናምን ፈጽሜ ምናምን ድኛለሁ ብለኸኛል። አምነሃል ወይ ነው ጥያቄው መጀመሪያ። ያ በትክክል አምኛለሁ። ምንድን ነው ያመንከው? እኔ ያመንከው ምንድን ነው ለመዳን? ኦኬ ክርስቶስ አምላክ መሆኑን አመንኩ፣ በአፌ መሰከርኩ። ከዚያም በኋላ ልክ እኔን ወደ ዘላለም ሕይወት አምላክ መሆኑን አመንኩ፣ ከዛ መሰከርኩ። ከዘላለም ሞት ብቸኛው በደሙ የመሰከረልኝ ቤዛ መሆኑን አምኛለሁ። እሺ እየጻፍክ ነው እንዴ? አበዛው? አላበዛብኝም። አይ እንድንረዳዳ ነው። እሺ አምነህ መሰከርክ፣ አምላክነቱን አመንክ፣ ከዛ መሰከርክ፣ ከዛ ከሙታን መነሳቱን፣ ዳግም መምጣቱን እሺ አመንክ። ያ ኦኬ። ከዛ ይሄንን ስታደርግ ምን አደረክ? ምን አገኘ? ዳንክ ወይስ አልዳንክም? አምኛለሁ፣ ገና አምኛለሁ። ድነቴን ግን አልፈጸምኩም። አምኛለሁ። ይሄንን ስታረግ ዳንክ ወይስ አልዳንክም ያልኩ? እንዲህ ስታምን ዳንክ ወይስ? እምነት ላይ ነኝ። በእምነት የሚፈጸመው የክርስቶስን መልበስ አለብኝ ለመዳን። የክርስቶስን ግን ክርስቶስ ማን እንደሆነ የሚለውን ነገር አምኛለሁ፣ ግን አልዳንኩም። ስለዚህ አልዳንክም ነው የሚባለው። አምኗል ይሄ ሰውዬ በደንብ ይዩት፣ ግን አልዳንም። አምኗል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ከሙታን እንደተነሳ፣ እሱን በማመን ህይወት እንደሚገኝ አምኗል፣ ግን አልዳንም። በዚህ ሰዓት ላይ የእግዚአብሔር ልጅ ሆነሃል? የእግዚአብሔር ልጅነትን አልተቀበልኩም። የእግዚአብሔር ልጅነትን የምቀበልበትን ነገር በእምነት በኩል የምፈጽመው ነገር አለ። አሁን አልዳንኩም የሚለውን ግን ዝም ብለን የጻፍከው፣ ምክንያቱም ከእምነት ጋር የማይነጣጠሉ ነገሮች ስላሉ እኔ የምነግር የኦርቶዶክስ አስተምሮ ነው እንጂ እኔ አልደባለኩትም። አንተ ነህ እየደባለክ ያለው። እኔ አሁን ስለ እምነት ነው እያወራሁኝ ያሉት። ሌሎች ነገሮችን ደግሞ ጠይቃለሁ፣ እናወራለን። ስለዚህ አልዳንኩም ያልከው አንተ ነህ፣ እኔ አይደለሁም። ለውጥ ካለ ትነግረኛለህ፣ እናስተካክለዋለን። ወደኋላ ተመልሰን ነዋ። ኦኬ አይ ንግግርህን ነው ይሄንን ነገር አድርጌ አልዳንኩም ያልከኝ አንተ ነህ። ኦኬ እሺ፣ ጥያቄውን ግልጽ አድርግልኝ። አሁን እዚህ ጋር እምነት ስትል ለምሳሌ ወንድም አለ። አይ ግልጽ ያልሆነ ነገር አለ። በእምነት እኔ እያወራህ ነው ያለው። የት ነው የምትደበቀው? እስካሁን ግልጽ አይ አልደበቅም፣ ዳኒሹ አልደበቅም። ምን መሰለህ፣ አንዴ ብቻ ሀሳብ ስጠኝ። አልደበቅም፣ ችግር የለውም። እያወራን አይደለም? ሳምን ድኛለሁ ስል ግን ያ እኔ አሁን ለምሳሌ ድኛለሁ ብዬ እነግርሃለሁ። ግን ድኛለሁ ስትለኝ እኔ በእምነት በኩል ስል ግን ጥምቀትን እጨምራለሁ ማለት ነው። ለምን ታልከኝ መጽሐፍ ቅዱስ ስለሚል እምነት ብቻውን እመጣለሁ። ውሃ ጋር ስለዚህ አንተ እኮ ውሃ ጋር አልደረስኩም። ውሃ ጋር ሳልደርስ ነው ያለሁት። ውሃ ጋር አይ ገንጥለህ እየጠየቀኝ ነው። እኔ ደግሞ እምነት ስለ እምነት ነው እያወራሁኝ ያለሁት። ቆይ ሆዳጅ አንዴ ተረጋጋ። ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ አልተቀበልክም። ተቀብያለሁ አልክ እንጂ። እሺ ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ተቀብለሃል? የስ ተቀብያለሁ እኮ አልኩ። በአሁን አንዴ ስትቀበል ድነሃል ወይስ አልዳንክም? ከመጠመቅ በፊት
እንዴ ብቻ እምነት ብቻውን አያድንማ። አሁን እኮ እየጠየቀኝ ያለው ድነሃል ወይስ አልዳንክም? ድነሃል ወይስ አልዳንክም? ኦኬ አምኜ ተጠምቄ ድኛለሁ። የኔ እምነት ይሄ ነው። ምንድነው? ስለመጠመቅ አላወራውም ገና ነኝ እኔ። ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርገህ ስትቀበል ድነሃል ወይስ አልዳንክም? ቅድም አልዳንኩም ብለሃል። መለወጥ ትፈልጋለህ? ይኸው እምነትና ጥምቀት አይገነጣጠሉማ። እኔ ያመነ የተጠመቀም ስለሚል ገና ነኝ ጥምቀት ጋር ገና ነኝ ብራዘር። እኔ አሁን እዚህ ጋር አንተ ገንጥለህ ነው የጠየቀኝ። ገነጣጥለህ ጠየቀኝ። እንዴት አድርገህ መልስልኝ? ገንጥዬ ነው የጠየቅኩህ። ገንጥለህ መልስልኝ። አልተጠመቅም። ገና ሳትጠመቅ ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርገህ ስትቀበል ድነሃል ወይስ አልዳንክም? ሳልጠመቅ አልዳንኩም። ክርስቶስን ስላለበስኩ አልዳንኩም። አልዳንም። ይኸው ስለዚህ አልቀይረውም። ይሄ ነው አቋም። ጥያቄው ገብቶን መለስ። አልቀይረውም። ሄድ እኮ ጥያቄውን ገብቶሃል አይደል? ገብቶ ነው አይደል? አልዳንኩም ብለህ የመለስከው ገብቶ ነው አይደል? ግራ የገባህ ጥያቄ የለም አይደል? ቀጥል፣ ችግር የለውም ቀጥል። ግልጽ አድርገዋ ብራዘር። አሁን እንደ ወደኋላ መመለስ የለም ብራዘር። አልዳንኩም ስትለን ጥያቄው ገብቶ ነው አይደል? አልዳንኩም ያልከን ያለ ጥምቀት አልዳንኩም። ከጥምቀት የተገነጠለ እምነት ብቻ ስለሆነ እያወራ ያለው አልዳንም። እሺ የእግዚአብሔር ልጅ ሆነሃል። የእግዚአብሔር ልጅነት የሚገኘው የእግዚአብሔር ልጅነት የሚገኘው በጥምቀት ነው። የእግዚአብሔር ልጅነት የሚገኘው እሺ የእግዚአብሔር ልጅነት የሚገኘው በጥምቀት ነው። በጥምቀት እሺ በጥምቀት ነው። በጣም ደስ ይላል። የእግዚአብሔር ልጅነት የሚገኘው በጥምቀት ነው። እሺ እንደው ህዝቡን በደንብ ማንቃት ስላለብን የትላንትና ውይይታችን ላይ ይሄንኑ ቃል የተናገርከው ግን በጥምቀት ሳይሆን በእምነት ነው ያልከውን ሐሳብ ላሳይ ነበር፣ ግን አይጠቅምም። ግድ የለም እሱን ሆልድ ላድርገው። አሁን አስታውሳለሁ። ልክ ነው። ሐሳብን ስለምትቀበል አስታውሳለሁ። ትናንት ያልኩትም አንዴ ብራዘር አትደረግ። እሺ ለእኔ ይጠቅመኛል። አሁን እንደውም እንደዚህ መሳሳትም ጥሩ ትውልዱን ማንቃት ስለምንችልበት ማለት ነው። እሺ ስለዚህ ምንድን ነው ያለን ወዳጃችን? የእግዚአብሔር ልጅነት የሚገኘው በጥምቀት በኩል ነው፣ በእምነት በኩል አይገኝም ማለት። ኦልራይት አሁን ጥቅስ ነው የምጠይቅህ። ሰው ሲያምን የእግዚአብሔር ልጅነትን እንደማያገኝ መጽሐፍ ቅዱሳዊ ማስረጃ ስጠን የእግዚአብሔር ማስረጃ አምጣ ብራዘር። ምን የሚል ማስረጃ ልጅ? ሰው ሲያምን የእግዚአብሔር ልጅ አይሆንም ብዬ? አዎ አንተ ስላልክ። አዎ ምን እኔ እንደዚህ ያለ ጥቅስ እኔ ሰው ሲጠመቅ የእግዚአብሔር ልጅነትን ያገኛል ነው ያልኩት እንጂ እኮ ያላልኩትን ነው እየጠየቀኝ ያለው ወዳጄ። ማለት አሁን በቮይስ ነው ማስቀረት የቀረን። የእግዚአብሔር ልጅነት የሚገኘው በእምነት ነው ስለ አይደለም፣ ስጠመቅ ነው ያገኘሁት እንጂ ሳምን አላገኘው እኮ እሱን ልንገርህ ታዲያ። የእግዚአብሔር ልጅነት የሚገኘው በጥምቀት እንደሆነ ዮሐንስ ወንጌል ምዕራፍ 3 እኔ አልጠየቅኩም እሱን ብራዘር። አሁን ለእኔ የምታስረዳኝ ሰው ሲያምን የእግዚአብሔር ልጅነትን አያገኝም የሚል ማስረጃ ስጠኝ። ማስረጃ አንተ ሰው ይኸውልህ ዳኒሽዋ ምን መሰለህ፣ ሰው ሲያምን የእግዚአብሔር ልጅ አያገኝም የሚል ገንጥለህ ጥቅስ ስጠኝ። ጥያቄ አልገባኝም ሆነስቲ። ይሄንን አንተ ለምትለው ግን ቆይ ሽልስ ችግር የለውም እንደማመጥ ጣጣ የለውም። ግን የሰው ልጅ እኔ እኮ ሃይማኖትን እያስረዳው ነው። የኦርቶዶክስ ተዋሕዶ ሃይማኖቷ ምንድን ነው የሚለው እየተጠያየቅን ነው። ያሬዳዊ ይሰማሃል? ይሄንን በደንብ የሚሰማኝ አሁንም ኦርቶዶክስ ትምህርት ነው እየጠየቅኩ ያለሁት። ለዚህ ትምህርት ለየትኛው ሰው በእምነት የእግዚአብሔር ልጅ አይሆንም የሚል ማስረጃ አምጣ። ይኸውልህ አምኖ በእምነት ብቻ ሰው ነው የምጠይቀኝ የእግዚአብሔር ልጅ አይሆንም። አዎ በእምነት ብቻ የሚል በእምነት ማስረጃ አንጣ። ማስረጃ የለኝ። ምን አይነት አንተ ነህ መስጠት ያለብን። በእምነት ብቻ የእግዚአብሔር ልጅ ይሆናል የሚል እኔ አላነበብኩም። ያው ስለኔ እምነት እያወራሁ አንተ ነህ እያወራ ያለኸው። እኔ መጨረሻ ላይ የራሴን ቤተ እምነት አሳያለሁ። ክርስቲያን ነኝ። የጠየኩ የእግዚአብሔር ልጅነት
በእምነት አይገኝም የሚገኘው በጥምቀት ነው ብለኸኛል። በእምነት እንደማይገኝ ማስረጃ ስጠኝ ካለ፣ ከሌለህ ግን አልፋለሁ። አልኩህ እኮ እኔ በእምነት ብቻ የእግዚአብሔር ልጅነት እንደሚገኝ አላቅም። ማሳሳይኝ። እኔ ግን በጥምቀት እንዳገኘው እነግርሃለሁ። ማስረጃ ስጠኝ። በእምነት እንደማይገኝ አላውቀውም እኮ አልኩህ ማስረጃውን። በእምነት ብቻ የእግዚአብሔር ልጅነት እንደሚገኝ አላነበብኩም። እሺ አላውቀውም ማለት ኦኬ፣ ሳያውቀው ነው እያወራ ያለው ማለት ነው። እሺ አያውቀውም። አይ አላነበብኩትም። እኔ ታለ ንገረኝ፣ ችግር የለም አብረን እንቀጥላለን። ምን እሺ አያውቀውም። እኔ አላውቀውም አላልኩም። አንተ ነው የጻፍከው፣ ግን እኔ አላነበብኩም። እኔ ሳወራ አትደረብር። ለውጥ ካለ እቀበልሃለሁ። ያልከውን ከዚህ ጀምሮ ይኸውልህ ዳንኤል፣ ለውጥ አይደለም አሁን አንተ የጻፍከው። አንዳንዴም ደግሞ አትዋሽ። እኔ አላውቅም አላልኩም። የእግዚአብሔር ልጅን በማመን ብቻ የእግዚአብሔር ልጅነት ይገኛል ካልከኝ አንጣና ሳይኝ። እኔ አላነበብኩም ነው ያልኩ ያን ቦታ። እኔ ግን ያነበብኩት የእግዚአብሔር ልጅነት የሚሆነው ያልከውን ላስታውስ። የእግዚአብሔር ልጅ አልዳንክም፣ የእግዚአብሔር ልጅ ሆናል ወይ ስጠይቅህ የእግዚአብሔር ልጅ በእምነት በኩል አልሆንኩም አልክ። የሆንኩት ስጠመቅ ነው። አዎ ስጠመቅ ነው የእግዚአብሔር ልጅ የሆንኩት ስጠመቅ ነው እንጂ ባመንኩበት በዛ ሞመንት ላይ የእግዚአብሔር ልጅ አልሆንኩም ያልከው አንተ ነህ፣ እኔ አይደለሁም። ሳምን የእግዚአብሔር ልጅ አልሆንኩም ያልከው አንተ አይደለ? ወንድምነት። እሺ ወንድምነት ከረዳው አሳዩኝ ብሎ ስላለ አንዴ እናሳየውና ከዛ ቀጥሉ ማለት ለሱ ልክ አሁን ከረዳው ማለት ከረዳህ ወንድማችን አሳዩን ብለህ ስላልክ በተደጋጋሚ በእምነት የእግዚአብሔር ልጅ መሆን ይችላል ብሎ የሚለው ከዳንዬ ጋርም ቀጥለው ግን ከረዳህ እንደዚህ ለምንጠይቀ ጥያቄ መልስ እንድሰጠ ማለት ነው። ያው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። የእግዚአብሔር ልጅነት በእምነት በኩል ይገኛል፣ በእምነት በኩል ማለት ነው። በእምነት በኩል ትክክል። ይሄን ማምነው ነው ኤርሚ፣ ይሄን ማምነው ጥቅስ ነው። አሁን ከዳንዬ ጋር ቀጥሉ። በእምነት የእግዚአብሔር ልጆች በእምነት በኩልና በእምነት ደግሞ ያሬድ በእምነት የእግዚአብሔር ልጅ መሆንን አሳዩ ስትል ነበረ። ያው አሳይቻለሁ። ከዳንዬ ጋር ቀጥሉ። ወንድምነት ትልቁ ላይ ሁን። ቀጥሉ። ገላትያ 3:26 ላይ በእምነት ነው የእግዚአብሔር ልጅ መሆንን የምታገኘው በእምነት በኩል ማለት ነው። ቀጥሎ ወንድምነት። ቴንክ ኦኬ እሺ ቴንክ ዩ ወንድምነት፣ ጸጋ ይብዛል። አሁንም እዚሁ ጥያቄያችን ላይ ያለ ነው። ምክንያቱም መዳን እንዲሆንላችሁ ይኸው ጥያቄው በጣም ግልጽ ነው። ስታምን የእግዚአብሔር ልጅ እንዳልሆንክ ነግረህናል። which is በእምነት በኩል የእግዚአብሔር ልጅ እንደማትሆን እየነገርከን ያለው። ስለዚህ ሰው ሲያምን በእምነት በኩል የእግዚአብሔር ልጅ ዳኒ ይቆይ በእምነትና በእምነት በኩል በእምነት በኩል ኦኬ ሐሳቤን ልጨርሽ። እየሰማ ስታምን የእግዚአብሔር ልጅ ሆናል ወይ ስለ አልሆንኩም ብለኸኛል። ሰው ሲያምን የእግዚአብሔር ልጅ እንደማይሆን አንተ ማስረጃ አስጠኛው። ይኸውልሽ ሐሳቤን ልግለጽ እድሉን ከሰጠኸኝ ማለት ነው። በእምነትና በእምነት በኩል የሚሉ ራሳቸውን የያዙ አሉ። በእምነት በኩል በእምነት ውስጥ ታመንክ በኋላ የሚመጡ ፕሮሰሶች አሉ። በእምነት በኩል ሲል ራሱ መጽሐፍ ቅዱስ ማለት ነው። አምኜ አንተ የምትለው ቃል አምኜ ብቻ በእምነት ብቻ የእግዚአብሔር ልጅ ይኮናል የሚል መጽሐፍ ቅዱስ ላይ አላነበብኩም፣ የለም። አሁንም ቢሆን ኤርሚ የሚያሳየኝ በእምነት ብቻ የሚል አይደለም። እሺ ብራዘር ደግሜ ልክፈትልሽ። አሁን እሱ ላይ ማውራት ስለፈለክ በጣም ጥሩ። አንተ የለህም አለመኖሩን ለትውልዱ ማሳየት ስለሆነ አላማችን አለመኖሩን አንተ የምትለው ሐሳብ አለመኖሩን ካሳወቅን ጥሩ ነው። እሱ ነው አሁን የምናደርገውም እሱ ነው። እሺ ብራዘር ምን እያለን ያለው አሁን ከእምነት ውጪ ሌላ ነገር እንዳለ ታሳየናለህ ማለት ነው። ይኸው 3:26 ላይ አሁን ወንድምነት ያነበበው ክፍል ከእምነት ውጪ ሌላ ነገር ካለ ታሳየናለህ። ይኸው የእግዚአብሔር ቃል እንደሚናገረው ይኸው አሁን የተነበበልህ ክፍል ነው። በእምነት በኩል ሁላችን የእግዚአብሔር ልጆች ነን ነው የሚለው አይደለ? በእምነት በኩል ከእምነት በስተቀር ሌላ ነገር ካለ ንገረን። እዚህ ክፍል ላይ ቅዱስ ጳውሎስ እኮ ነገረ ለገላትያ ሰዎች በእምነት በኩል የእግዚአብሔር ልጆች እንሆናለን። ይሄ እኮ የሚካድ እኮ አይደለም።
በእምነት በኩል የእግዚአብሔር ልጆች እንሆናለን። በእምነቱ ክርስቶስን አምነን ከእምነት ውጭ ሌላ ይኸው ነገር ማስረጃውን ሰጠሁ እኮ። ምን አለ? ከእምነት ውጭማ ዮሐንስ ወንጌል ምዕራፍ 3 ላይ ኦኬ ከውሃና ከመንፈስ ተወልደን የእግዚአብሔር ልጅ እንደምንሆን ነገረን ዮሐንስ እኮ። ከእምነት ውጭ አይደል እንዴ እሱ? አምነን በእምነት በኩል አንዴ አትደረባባለ። በእምነት በኩል ሁላችን የእግዚአብሔር ልጆች ናችሁ አለን አይደል? ከእምነት ውጪ ሌላ እዚህ ውስጥ የእግዚአብሔር ልጅ የሆንበት ሚስጥር ካለ አሳየን እኮ። እያሳየሁ እኮ ነው። ቅዱስ ጳውሎስ ለገላትያ ሰዎች ነገራቸው እንዴ። በዚህ ላይ ብቻ ነው የገላትያንን መልእክት ይዘን ብቻ ነው እናንተ የምንከራከረው ወይንስ የምንገልጸው ሀሳባችንን? አይደለም። ቅድም እዚህ በእምነት በኩልና በእምነት ይለያያል እያልክ ለማጭበርበር ስለሞከርክ ነው። እዚህ ክፍል ላይ ውረድ ወደ ታይ አትደረብ። 27 ላይ ቀጥል፣ 27 ላይ ቀጥል፣ ችግር የለም እቀጥላለሁ። እዚህ ክፍል ላይ የእግዚአብሔር ልጆች የሆኑት ከእምነት ውጭ ሌላ ነገር አለ? የእግዚአብሔር ልጅ የተኮነበት መንገድ እሺ ኦኬ ይኸው በእምነት በኩል ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ይልና ሁለት ነጥብ ያደረገና ይቀጥላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አየ በእምነት በኩል የምናገኘው ከተጠመቅን ክርስቶስን ከለበስን በኋላ ድነታችንን እንፈጽማለን እንሆናለን ማለት ነው። ይሄ እኔ እስከዚህ ያለውን ነገር ትክክል ነው ማለት ነው። መጽሐፍ እግዚአብሔር ልጅ የሆንበት መንገድ አለ ወይ ነው ጥያቄው። እሱ ነው። የት ነው የምትሸሸው? ከእምነት ውጭ የእግዚአብሔር ልጅ የተኮነበት አለ? አላው አንተ ምን በለኝ። ይሄው ጥምቀት ዝቅ በልና ነው። ምኑ ጋር ነው? ከክርስቶስ ጋር አንድ ትሆኑ ከክርስቶስ ጋር አንድ ትሆኑ ዘንድ። ታዲያ ይሄ ስለ ህብረት ብራዘር፣ አይዞህ ወዳጄ፣ እየተወራ ያለው ኧረ እኔ ችግር የለውም። እባክህን ለመደረብ አትሞክር። እያንዳንዱ ቃል አታውራ ተደረበ። የት ቦታ ላይ ነው በእምነት በጥምቀት በኩል የእግዚአብሔር ልጅ ሆናችሁ የሚለው? ይሄው አነበው እኮ ዳንዲሻ ምናካ በእምነት በኩል ሁላችሁም። ይሄው የቱ ጋር ነው ልጅነት የሚለው? በጥምቀት በኩል ልጅነትም አገኛችሁ የሚለው የቱ ጋር ነው? ይሄንንም አትቀበል ተሆነ ችግር የለም። ዮሐንስ ወንጌል ምዕራፍ 3 ላይ እንሂዳ። የእግዚአብሔር ልጅ እንዴት እንደምንሆን ይነግረናል። ጨርሰን ነው ቅድም ምን ለማጭበርበር የሞከርከውን ሀሳብ ላስታውስ። በእምነት በኩልና በኩልና በእምነት ይለያያሉ ያልከኝ ነበር። ይኸው እዚህ ክፍል ላይ ከእምነት ውጪ ሌላ በእምነት በኩል ካልሆነ ሌላ የእግዚአብሔር ልጅነት የሚገኝበት ሐሳብ አለ እዚህ ክፍል ላይ። ይኸውልህ 26 እኮ ሐሳቡን እኮ አልጨረሰውም ሲጀመር። በእምነት በኩል ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና አለና ቀጠለ። ስለሆኑ ሰዎች ነው የቀጠለው። የሆኑ ሰዎች የእግዚአብሔር ልጅ የሆኑት በእምነት በኩል ነው። አለቀ። ከእምነት ውጪ የእግዚአብሔር ልጆች አልሆኑም እነኚህ ሰዎች። አሁን እኔ እናንተ ከክርስቶስ ጋር አንዴ በእምነትና በእምነት በኩል የሚለው ልዩነት አለው እያልከን ያለው በእምነት በኩል የሚለው ሐሳብ ከእምነት ውጪ ሌላ ነገር መያዙን አሳየኝ ነው ጥያቄ። እሱ ጋር ነው የቆመው ጥያቄ እዚያ ጋር ነው። እሺ እኔ አንተ ሐሳብክን ለማግኘት ክርስቶስን ያለበሰ ሰው ድኗል ብለህ ነው የምታምነው ማለት ነው አንተ? አይዞህ ብራዘር፣ አሁን ስለ እግዚአብሔር ልጅነት እያወራን ወዳጄ። ያ እኮ ክርስቶስን ያለበሰ የእግዚአብሔር ልጅ ይሆናል ብለህ ታመንክ እንቀጥላለን፣ ችግር የለም። ኢየሱስን የሚለብሰው መጀመሪያ እግዚአብሔር ልጅ የሆነ የዳነ ሰው የተጠመቃችሁ ክርስቶስ የተጠመቃችሁ ነው ክርስቶስን ለብሳችኋል የሚለው መጽሐፍ የእግዚአብሔር ልጅ የሆነ የዳነ ሰው ይለብሳል። መወለድ ይቀድማል። ያልተወለደ ልጅ ልብስ አይለብስም። ችግር የለም አሳየኝ። የዳነ ሰው ነው ክርስቶስን የሚለብሰው የሚለውን አሳየኝ። ይኸው የእግዚአብሔር ልጅ የሆነ ሰው ክርስቶስን በጥምቀት ደግሞ ስለ መልበስ ይወራል። አለቀ። ይኸው እኮ ክርስቶስን የምንለብሰው በምንድን ነው ማለት ነው? በጥምቀት ነው ማለት ነው የምንለብሰው። ግን መጀመሪያ እያወራን ያለ ነው እኛ ስለ መልበስ አይደለም፣ ስለ መዳን የእግዚአብሔር ልጅ ስለመሆን ነው መጀመሪያ እያወራን። እንዴ ሰው ክርስቶስን ሳይለብስ እንዴት ይድናል? ይሄን ግልጽ አድርገኛ። ክርስቶስን ካልለበሱ የዳነ ሰው ነው ልብስ የምታወራው። ስለ ልብስ መደረብ የምታወራው መጀመሪያ ያ ሰው መወለድ መቻል አለበት፣ መዳን መቻል እኮ። ሐሳብ ግልጽ እንዲሆንልኝ አንተ የምታምነው ክርስቶስን ሳይለብሱ ይድናሉ ማለት ነው። አንተ አሁን የምታስረዳው ይሄንን መጨረሻ ላይ የቤተ ክርስቲያንን ጥያቄ የፈጠረችብህን ነገር ሁሉ እንፈታልሃለን።
አሁን መጀመሪያ እኔ ጥያቄ አልፈጠረችብኝም። ካልፈጠረብህ እኔ ጥያቄ አልፈጠረችብኝም። ዳንሽ እየጠበቅኩን ያለሁት እኮ ያንተን እምነት እኮ እንዳቀው ማለት ነው። ስለዚህ እያልከኝ እያለ የምወያየውንም ዓላማ እንዳቀው አንተ ክርስቶስን ያለበሰ ሰው ድኗል ብለህ ታምናለህ ማለት ነው። የኔን እምነት መጨረሻ ላይ አስረዳሃለሁ ብራዘር፣ አስረዳሃለሁ። አሁን አንተ ማሳየት ያለብህ በእምነት በኩልና በእምነት ልዩነት አለው እያልክ እየዋሸህ ያለኸው አለ። እኔ አልዋሸውም። በእምነት በኩል ስንል ጥምቀትን ያካትታል ማለት ነው። አትደረብ ብራዘር። ኧረ እኔ አልተደረብኩም። መደረብ ማለት እኔ እያወራው ማውራት ማለት ነው ወዳጄ። እሺ ስጨርስ አወራለሁ። እሺ አውራና ጨርሰሽ። ይኸው በእምነትና በእምነት በኩል ልዩነት አለው እያልክ እየዋሸን ያለኸው በእምነት በኩል ብሎ የእግዚአብሔር ልጅ የተኮነበት ሚስጥር ውስጥ ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጅ ሆናችሁ ነው የሚለው። ከእምነት ውጪ የእግዚአብሔር ልጅ የተኮነበት ሐሳብ ካለ ከዚህ ክፍል ላይ ያሳይ፣ ከሌለ ግን ሙቭ አደርጋለሁ። በጣም ብዙ ጥያቄዎች ስላሉ እሺ ችግር የለውም። እሺ ስለዚህ በእምነትና በእምነት በኩል ሲል ቅዱስ ጳውሎስም እዚህ ላይ እንደተናገረው ሰው በእምነቱ በኩል ካመነ በኋላ ክርስቶስን የሚለብሰው በጥምቀት እንደሆነ አስረግጦ ይነግረናል እዚሁ ላይ። ስለዚህ በእምነት በኩል ክርስቶስን የምንለብሰው ደግሞ በምንድነው? በጥምቀት ነው ማለት ነው። ክርስቶስን ያለበሰ ሰው እርግጠኛ ድኗል እንደማትለኝ አንተም እርግጠኛ ስለሆንኩ ማለት ነው። ስለዚህ የመጽሐፍ ቅዱስ ሐሳቡ ትክክል ነው። ምንም እኔ እዚህ ላይ የምከራከረው ነገር የለም። ኦኬ የለህም ማለት ነው። ከእምነት ውጪ ሰው የእግዚአብሔር ልጅ የሚሆንበት ሚስጥር የለህም ማለት ነው። ይሄው ጥምቀት ነገረን እኮ ነገርኩህ እኮ አንተም እኮ አልመለስክልኝም እኮ። አትደረብ ወዳጅ አትደረብ ብራዘር። የጠየቁት በእምነት በኩል የእግዚአብሔር ልጅነት የለም ብለህ ተናግረሃል። በእምነት በኩል አላገኘሁም። አይ በእምነት በኩል አላልኩም። በእምነት እኔ በእምነት ብቻውን ከሆነ እግዚአብሔር ልጅነት የለም። በእምነት በኩል አለ። ላቅልልልህ፣ ችግር የለም ላቅልልልህ። ይኸው ሁለቱ አንድ አይነት። አሁን እንግዲህ በደንብ የሚሰማ ሰው እኮ በደንብ ነው ኦብዘርቭ የሚያደርገው። በእምነትና በእምነት በኩል ይለያያል እያልክን ያለው። ኦኬ በእምነትና በእምነት በኩል ይለያያል እያልክ ያለው በደንብ በጣም ሲምፕል ነው ሎጂኩ። በእምነት በኩል ሲል አሁንም እያወራ ያለው ጳውሎስ ማንን ነው? እምነትን። ጳውሎስ ሲናገር ማንን ነው? በእምነት በኩል ብሎ ሲያወራ ማንን ነው እያጠቆመ ያለው? እምነትን። ሌላ በእምነት በኩል ብሎ አትደረብ ብራዘር። በእምነት በኩል ብሎ ሲያወራ ማንን ነው የሚያሳየው? እምነትን። ሰው እምነት ብሎም ቢያወራ ማንን ነው የሚያሳየው? እምነትን ራሱን። ሌላ የተለየ ነገር አለ በሁለቱ መካከል? ምንም የለም። አሁንም ትልቁ ላይ አድርገኝ። በእምነት በኩልና በእምነት እየሰማን ነው እየተከራከረ ያሬዳውያን። ኦኬ እግዚአብሔር ቃል ይኸው ወገኖች፣ አሁን በእምነት በኩልና በእምነት ማለት የተለያየ ነው ብሎናል። እየሰማን ነው። ለወንድምነት አሁንም ሰጠዋለሁ። ቅዱስ ጴጥሮስ በመልእክቱ ላይ ምዕራፍ 1 ቁጥር 3-5 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት መዳን በእምነት። አሁን ቅድም በኩል ብሎ የሚለውን በኩል ነው ብሎ የሚለው እንጂ በእምነት አይደለም ብሎ ሲከራከረ ነበር። አሁን ደግሞ የምናደርገው ጭራሽ ያ የእግዚአብሔር የልጅነትን ስልጣን በእምነት በኩል ታገኛላችሁ አለ። መዳንንስ በእምነት ታገኛላችሁ አለ። መዳን በእምነት ነው። የልጅነትም ስልጣን የሚገኘው በእምነት ነው። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ፒሪየድ። ወንድም ነቀጥል። ቴንክ ዩ። ትልቁ ላይ ሆን እሺ ወንድም። አሁን አንተ አሁን ከደረቅ ክርክር ትወጣና ሰው እንደውም ይኸው ላስታውስ ያልከው በእምነት ምን አላልኩም ማልክ አልዳንኩም ማልክ ለትውስታ ያክል ወንድምነት ጌታ ይባርክ። መጽሐፍን የመሰለ ነገር እንደሌለ አሳይተናል። ለመዳረቅ አሁን እድል የለንም። ያልከውን የጻፍኩልህ በእምነት በኩል አልዳንኩም ብለሃል። በእምነት አልዳንኩም ብለሃል። ይኸው አሁን ወንድምነት ባሳየ ጥቅስ ላይ በእምነት ስለ መዳናችን ይናገራል። አንተ በእምነት በኩል በእምነት ራሱ አልዳንኩም እያልክ ነው ያለው። በእምነትም በኩል የእግዚአብሔር ልጅነትን ከማግኘት አንጻር ሁለቱን እያቀላቀልክ ነው እያወራ ያለው። አንተ በእምነት ኖ ስቶፕ ኢት። አንተ በዚህ ሰዓታት
እሺ በእምነት አለመዳንህንም ከእግዚአብሔር ቃል አንጣ። ሰው በእምነት አይድንም የሚል ማስረጃ ታመጣል። ቀጥል። እሺ አመሰግናለሁ። ኤርሚም አሁን የቅዱስ ጴጥሮስን መልእክት ባሳየበት እምነት አይልም፣ በእምነት ብቻ የሚል ሀሳብ የለውም። ዝቅ ብሎ ስናነበው በጥምቀት የሚል ሀሳብ አለ። የእምነትን ብቻ ነው ያነበበው፣ ችግር የለብኝም እሱ። ግን መጽሐፍ ቅዱስ የሚነግረን አምነን ተጠምቀን እንደምንድን ነው አስረግጦ የሚናገርልን። የማርቆስ ወንጌል ላይ በእምነት እንደማይዳን ማስረጃ አምጣ ብራዘር። የት ነው የምትደበቀው? በእምነት እንደማይዳን በእምነት ብቻ አይዳንም። ያ አንጣ ማስረጃ አንጣ። በእምነት እንደማይዳን ሰው ሲያምን እንደማይድን ማስረጃ አንጣ። አምኖ ሲጠመቅ እንደሚድን ሰጠው እኮ ማስረጃ። የማርቆስ ወንጌል አይመለከተኝም። እኔ ሰው ሲያምን እንደማይድን ሰው ሲያምን እንደማይድን ማስረጃ አንጣ። ሰው አምኖ ሚስጥራትን ወይንም ደግሞ ጥምቀትን ያልፈጸመው አይድንም አልዳነም። ነገርኩህ እኮ ማስረጃ እየሰጠሁ እኮ ነው። ማስረጃ የማርቆስ ወንጌል ምዕራፍ 16 እሺ ማርቆስ 16 ላይ ሰው ሲያምን አይድንም ይለናል። ወዳጃችን ታሳየናል። አይኔ እሺ ቀጥል ሂድ። የኔ ጥያቄ እሱ ነው ብራዘር፣ የኔ ጥያቄ እሱ ነው። ይኸው ሰው ሲያምን አይድንም የሚል ማስረጃ አንተ ማርቆስ 16 ይኸው ሰው ሲያምን ማስረጃ አንበው ያመነ ይኸው እንግዲህ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ያመነ ሰው እንደማይድን ማስረጃ አንጣ እኮ። የሚድነው እዚህ ላይ ምን ያለ ነው ዳኒ? ማስረጃ አንጣ ብራዘር። ይኸው ማስረጃውን ነገርኩህ እኮ። ያመነ ሰው እንደማይድን፣ ይሄማ ያመነ ሰው እንደሚድን ነው የሚያሳየኝ። እኔ አሁን የጠየቅኩ ያመነ ሰው እንደማይድን ማስረጃ አንጣ ነው። ይሄ እኮ የኔ ጥቅስ ነው፣ ያንተ አይደለም። ይሄ የኔ ጥቅስ ነው። ያመነ ሰው አይድንም ይለኛል። ያመነ ሰው አለመዳኑን የሚያስረዳ የመጽሐፍ ቅዱስ ጥቅስ አንጣ። ይሄ የወንጌል አማኞች ጥቅስ ነው ብራዘር። የወንጌል ኦኬ፣ ጥሩ የእናንተ ጥቅስ ይሁን ችግር የለም። ያመነ ይሄ እኮ ያመነ የተጠመቀ ነው የሚድነው። ያመነ የኔ ጥያቄ ያመነ ሰው አለመዳኑን ማስረጃ አንጣ። ያመነ ሰው አለመዳኑን ማስረጃ አንጣ። እምነት ብቻውን አያድንም እኮ አልኩ። ያመነ ሰው እኮ ከኪስ አታውራ፣ እሱን አንጣ። ሰው ሲያምን ክርስቶስ ኢየሱስን የሕይወቱ ጌታና ዳኛ አድርጎ ሲቀበል አይድንም የሚል ማስረጃ አንጣ። የእግዚአብሔር ልጅ አይሆንም የሚል ማስረጃ አንጣ። እንዲህ ሰው ይኸውልህ አልገባም መሰለኝ እኔን ሀሳብ። አንተ የራስህን ብቻ ማስረጃ ብራዘር ስለምታዳምጥ የራስህን ብቻ እሱ ማስረጃውን ሰጠው እኮ። ሰው ያመነ ሰው አይድንም ይላል። ያመነ የሚድነው የተጠመቀም ነው። ያመነ ብቻውን አይድንም። አሁን አምኖ የተጠመቀ ልክ ነው። እኔ አሁን ያመነ ሰው አይድንም ይላል ወይ ነው ጥያቄ? ይላል ያመነ ሰው አይድንም ይላል። እሱን እኮ አንተ ያመነ ብቻ እንደሚድን እኮ ካለ ማንጣት የምችለው አንተ ነህ። ያመነ ሰው አይድንም ይላል ወይ? ዛትስ ዩር አሳይመንት ብራዘር። በሌለ ነገር ላይ ዶክትሪን መስራት ኖ ዚስ ኖ አሳይመንት። ይኸውልህ ዳኔ ምንም እንትን ልትላ አትሞክር። ያመነ ሰው አይድንም ይላል ወይ? እኔ ያመነ ሰው አይድንም ይላል ወይ እኮ የሚል ጥያቄ አይደለም። እኔ ጥያቄ እሱ ነው። ያመነ ሰው አይድንም ይላል ወይ ይሄ መጽሐፍ? የለም አይልም እንደዚያ። በቃ የሚል አንጣ። እንግዲያውስ ያመነ ሰው አንተ አይድንም ብለሃል፣ አንተ ተናግረሃል። ያመነ ሰው አይድንም የሚል ማስረጃ አንጣ። እኔ ያመነ ሰው አይድንም ሳይሆን ያመነ ሰው አምኜ አልዳንኩም ያልከው አንተ ነህ። ይኸው አልዳንኩም ያልከው አንተ ነህ፣ እኔ አይደለሁም። አልዳንኩም ብለህ ተናግረሃል። ያመነ ሰው እንደማይድን ማስረጃ አንጣ። እግዚአብሔር ቃል እኔ ይኸውልህ ያመነ ሰው ማስረጃ እንደማይድን ማስረጃ ምን አይነት ማስረጃ? ያመነ ሰው አለመዳን ማስረጃ ወዳጅ ከሌለ አልፋለሁ ብራዘር። ነገርኩህ እኮ ይኸው አንተ በእምነት ብቻ ድኛለሁ የምትል ከሆነ ማስረጃን የምታመጣው አንተ ነህ። ስለአንተ ነው እያወራን ያለ ነው። ያመነ ሰው አይድንም ያልከው አንተ ነህ። አልዳንኩም ያልከው አንተ ነህ። ሰው ሲያምን እንደማይድን ማስረጃ አንጣ። ችግር የለውም። እኔ እንዴት እንደዳንኩ የኔም ማስረጃ ልስጥህ። ማስረጃ እኔ ስለአንተ አይመለከተኝም። ብራዘር ስማኝ፣ ጥያቄው እኔ አስተምሮ የሚነግርህ አንተ አይድንም ያልክበትን ወንድም አለም አንተ ለምታስበው ሀሳብ እኮ ማንጣት ግዴታ የለብኝም። ከሌለ የለኝም ነው የምትለው። እንዳለው ሰው አትኖር በቃ። አይ ስለዚህ መወያየቱን አልፈለከውም ማለት ነው። ወንድምነት ለዚህ መልስ አይመልስልም። ይንገረን ያሬዳውያን፣ አንተ አምነህ የዳንክበትን ወይ ደግሞ
ብቻ የዳንክበትን አንተ መንገድ ንገረን። ቴንክ ዩ። ይኸው እኔ አምኜ ተጠምቄ ነው የዳንኩት እኮ አልኩት እኮ። እሺ አምነህ ተጠምቀን የዳንከው አይደል? ያ አምነህ ተጠምቀን የዳንከው በትክክል ከመጠመቀ በፊት አምነሃል ማለት ነው፣ እንደ ቅድመ ተከተሉ። አዎ። እሺ ለማመን ምን ሰማህ? ወንጌልን ሰማው፣ የምስራቹን ቃል። ኦኬ በስንት ዓመትህ? መስማት በሚችለው እድሜ ላይ ባለው ንገረኝ። ከ13 አካባቢ እስከ 14 እስከ 15 ከዚያ በላይ ጻፍለት ወንድምነት። 13 14 15 ኦኬ። አምኖ የዳነው አምኖ የዳነው በዚህ ጊዜ ነው ማለት ነው። ለማመን ስብከተ ወንጌል ሰምቷል። ምን ነበር የተሰበከ ወንጌል? የሰማኸው ቃል የዳንክበትን ቃል መቼም ታስታውሰዋለህ። ምን ነበር የተሰበከልህ? ማን ነበረ ሰባኪው? ምክንያቱም ካልተላኩ እንዴት ይሰብካሉ ይላል። ማን ነበር ተልኮ ወደ አንተ መጥቶ ወንጌል የሰበከልህ? ቤተ ክርስቲያን ሄጄ ነው የሰማሁት። ቤተ ክርስቲያን ሄደህ ማን ነበር የሰበከው? ሰውየውን አላስታውስም። የሰበከውን ሰባኪ ምን ነበር የሰበከው? ስለ ሰውየው ህይወት ግዴታ ነው። ኖ ምን ነበር ኢየሱስ ክርስቶስ? ሰውየውን ኦኬ ችግር የለውም። የሰበከው ስብከት ምን ነበረ? ኦኬ እኔ የተሰበኩት ኢየሱስ ክርስቶስ አምላክ እንደሆነ እሱን ያመነ እንደሚድን ምን ብሎ ጨረስከው? በቃ ጨረስከው። እሱ አምላክ እንደሆነ እሱን ያመነ ምን እንደሚድን አለ። እንደሚድን እሱን ያመነ ልብ በሉ። በቃ ጨዋታው እዚህ ጋር አለቀ ማለት ነው። አለቀ በቃ። ዳኒ የጨርሰናል። የስ ምን ያህል ክደት ውስጥ እንዳለ እንዲያዩ ያክል ይሄ ትላንትና ያልተወያየንበት ሀሳብ ነው። አንዴ ትላንትና አይደለም እሱን ከማሳይ በፊት ዳኒ ክደቴን ስታውጣና ንገረኝ። አይ ችግር ክደቴን እሺ ክደቴን ግን ንገረኝ። ሪስፔክት ነው እያወራን ያለ ነው። ከዚህ በላይ ጊዜ ማባከን አለብን ብዬ አላስብም። እና ሚዩት አድርግ። ይኸው የራሱ ንግግር ነው። ትላንትና እምነት አድኖኛል ብሎ ራሱ ይነገረን። በ14 ዓመቴ ነው የዳንኩት ብሎ ነው የነገረን። በ14 ዓመቴ ነው የዳንኩት እኔ በ40 ቀኔ አይደለም። ወንጌል የሰማሁት በ14 ዓመቴ ነው። በ14 ዓመቴ የዳንኩት ነው ያለው። እምነት አድኖኛል። ከምንድን ነው እምነት ያዳነ? ከሞት። ትናንትና ያለው ማለት ነው። መቼ? በ40 ቀን ነው አይደለም። መቼ ነው የዳንከው? በ14 ዓመቴ። ምንድን ነው ያዳነ? እምነት። ይኸው ዛሬ ያለን ዛሬ ያለን እምነት አድኖሃል? በፍጹም አላዳነኝም። የእግዚአብሔር ልጅ አድርጎሃል እምነት። የእግዚአብሔር ልጅ የሆንኩት በጥምቀት ነው። በየቀኑ ነው ራሳቸውን አብዴት የሚያደርጉት እነኚህ ሰዎች። ነገ ደግሞ ሌላ ነው የሚያወራን። ለምንድን ነው እሱ እንደዚህ የሚሆኑት? ነገረ ድነታቸው በኦርቶዶክስ ውስጥ ግራ የተጋባ ሁለት ግራ እግር ስለሆነ that's why brothers ዛሬ የሚለውን ነገ አይደግመውም። ነገ የሚለውን ነገ ከነገ ወዲያ አይደግመውም። ውሸት ደግሞ አይደገምም። ኦፍ ኮርስ ማለት እነኚህ ሰዎች ቤተ እምነታቸውን ለማዳን ነው እንጂ ያመኑበትን እንኳን እውነት አለ የሚናገሩት። እርግጠኛ ነኝ ብንመረምረው በ14 ዓመቱ አለም የሰው እየሄዳ ነው የተጠመቀው። በ40 እና በ80 ቀኑ ነው። ምናልባት የበፊት ቪዲዮዎቻችንን ኢቭን ብናይ ወደኋላ ይሄው ያሬዳዊ ገብቶ ያለው በ40 ቀኔ ነው የዳንኩት ብሎ ነበር የሚከራከረው። እውነተኛ ማስረጃ ስለሌለው ስለማያዋጣቸው ግማሹ ካደግኩ በኋላ ነው የተጠመቅኩት ይላል። ግማሹ ቤተ እምነቱን ይቀይራል። አልነበርኩም መጀመሪያውኑ ይላል። ዚስ ኦርቶዶክስ ወንድምነት ቀጥል። አንደኛ ብቸኛ ማምለጫቸው አሁን ምንድነው እያደረጉት ያሉት? አሁን ይሄ ሰው ያሬዳውያን ወጣ ይኸውልህ፣ ራሱ ህሊናው ስለቆረቆረው ወጣ። በ40 ቀኑ የተጠመቀ ሰውዬ በ14 ዓመቴ ነው ይላል። አሁን በዚህ ማን ያከበረው? ሰይጣንን አክብሮት ነው የወጣው፣ ያሬዳውያን ማለት ነው። ውሸት የማን ነው? የዲያብሎስ ነው። ይህንን አሮጋንት ሰውዬ እዚህ ቤት አታስገቡ እኮ አልኳቸው ወገኖች። ማነው እሱ የሚያስገባው? አክሊለ የሚባል አሮጋንት ትዕቢተኛ ሰውዬ እዚህ ቤት እንዳታስገቡት። ኦኬ ፕሊዝ ገስት ማን ሞዴሬተሮች ቢቴከር አታስገቡት። ይቅርታ አልጠይቅም ያለ እቡይ የሆነ ሰው ነው። እቡይ ማለት በቃ አሮጋንት ትዕቢተኛ ማለት ነው። ይቅርታ መጠየቅ አለበት። እነ መነንንና እነ ሜርሲን ሲሳደብ ነበረ፣ የብልግና ስድብ። ይቅርታ መጠየቅ አለበት። እሱ ገባ አልገባ ምንም የሚጠቅመን ነገር የለም ብራዘር።
ሌሎች ኦርቶዶክሳውያን ያው እንኳን ይቅርታ ጠይቁ ብለን ሳንላቸው አይደል ራሳቸው እንኳን ከከበዳቸው ይቅርታ ይጠይቃሉ፣ ህሊና ስላላቸው። ይሄ ህሊና አሁን የሸጠ ሰው ነው፣ እንዳታስገቡት እዚህ ቤት። እሺ ቴንክ ዩ። ያሬዳውያን ቀጠል ከዳንዬ ጋር ቴንክ ዩ። አይ አሁን ለተናገርኩት በእኔ ለራሴ አልነበር የወረድኩት፣ ያወረዳችሁኝ እናንተ ናችሁ። እሺ ለማንኛውም ስለነበረን ጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። እኔ አንድ ጥያቄ አደረኩት በፊት። መቼ ነው የተጠመቀው? በአብርሃም አምላክ ፊት ተናገር። መቼ ነው የተጠመቀው? ነገርኩ እኮ አምኜ የተጠመቅኩት እኔ። ችግር የለብኝም። ለምን እንትን እላለሁ? መቼ? እኔ ጊዜውን ግፋ ቢል አላስታውሰውም። አመቴን እኮ በ14 አካባቢ ብዬ ተናግሬያለሁ እኮ። አሁን አታስታውሰውም? ቅድም ግን ከ14 አሁን እኮ እኔ የተጠመቅኩበት ሳይሆን ዋናው አስተምሮ ላይ አይደል እንደ ሙግቱ ምን ችግር አለው? እሺ አምነን የተጠመቅከው አምኜን የተጠመቅኩት ነው ብለህ ያልከን እኔ አምኜን የተጠመቅኩት አዎ ኢየሱስ ክርስቶስ የህይወት ከሆነ ማለት ነው። ቆይ አድምጠኛ። ለመጠመቅ አምነህ ነበር፣ ለማመን ደግሞ ሰምተህ ነበር አይደል? ያ የሰማኸው ስለ ኢየሱስ ክርስቶስ አምላክነት ነው አይደል? የስ በኢየሱስ ክርስቶስ አምላክነት ስታምን ዳንክ አይደል? በኢየሱስ ክርስቶስ አምኜ በእምነት በኩል ተጠምቄ ዳንኩ። ምክንያቱም ክርስቶስ የሚለበሰው በጥምቀት ስለሆነ። አድምጠኝ። ስታምን አልዳንክም? በእምነት ብቻ አልዳንኩም። ልክ እንዳመንኩ ምንድነው ያደረኩት? የኢየሱስ ክርስቶስ ነገር ተነገረኝ። ኢየሱስ ክርስቶስ አምላክ መሆኑን በልቤ ያመንኩት እምነት በጥምቀት አጸናሁት። ሳማን ብራዘር በጥምቀት ለምን ይሄን ለመስማት ለምን አትሞክሩም ብዬ ነው። ኦኬ ችግር የለውም ቀጥል። ውሃ ትወዳላችሁ እንደዚህ የድሮች ሃይማኖቶች፣ እነዛን በመለቃለቅ እናንተም በመለቃለቅ ማለት ነው። በጌታ ላይ ባለህ እምነት ሳታምን ውሃ ላይ ዘለህ ትሄዳለህ። እንዴት የመጽሐፍ ቅዱስን አንተ ሀሳብ ታቃልላለህ? ትክክል አይደለም። እኛ ጥምቀትን የውሃ ጥምቀትን እያቃለልን አይደለም፣ እኛ መለቃለቅን ነው እያቃለልን ያለ ነው። መለቃለቅ ማለት እኔ ተጠመቅኩ እንጂ አልተለቃለኩማ። ኦኬ ካልተለቃለቅ መጠመቅ ከሆነ የዳንከው ስታምን ነው አይደለ? አምኜ ተጠብቄ ነው የዳንኩት። መጽሐፍ ቅዱስ ልክ በእምነት ልክ እንዳመነ ሰው እንደማመጥ። ስለዚህ ከመጠመቀ በፊት አምነሃል አይደል? አመንኩ። ያመንኩት ግን ምንድነው የሚለው ነው? ያ አመንኩ። እንደማመጥ በአመንክበት ቀን የተጠመቀው አምኜ ተነገረ። ከዛም በኋላ ልክ እንደ ጃንደረባው እንደ ልክ ያሬዳውያን እባክህ ስማ። ወይ ልንገር በአመንክበት ቀን ነው ወይ የተጠመቀው ነው ያልኩህ? እኔ በአመንኩበት ቀን አይደለም፣ በማግስቱ ነው የተጠመቅኩት። ኦኬ ቴንክ ዩ። ምን ቀን ነበር ያመንከው? ቀኑን ነው? እሑድ ቀን ነው እንዴ? እንጃ እሑድ ነው ቅዳሜ፣ እሑድ ቀን መሰለኝ የተነገረኝ። የተነገረ እሑድ ቀን ነው። እሑድ ቀን ተነግሮ እሑድ ቀን ተጠመቅ። ያ እንዴ በማግስቱ እኮ አልኩ። እሑድ ቀን ተነገረህ፣ ሰኞ ዕለት ተጠመቅ አይደል? በማግስቱ ሰኞ ነው ተጠመቅ። ከዚያም በፊት ቀኖና ወስጃለሁ ወዳጄ። የኢትዮጵያ ኦርቶዶክስ ተዋሕዶ የምሰጣቸውን ቀኖና ምናምን ወስጃለሁ። ለምንድን ነው ያልጠየኩህን የምታወራው? እሑድ ቀን ሰማህ፣ ሰኞ ቀን ተጠመቅ አይደል? አይ የምሰራው ፖለቲካ ስለገባኝ እኮ ነው። አሁን ምን ይሰራል? ምን ፖለቲካ ነው የምሰራው? እኔንም አንተንም አይጠቅምህ እኮ ታይ፣ የሚያዳምጡትንም አይጠቅምም። ቆይ አይደለም። በሰማህበት ቀን አመንክ ወይ ብዬ ስለ አዎ አልከኝ። ባመንክበት ቀን ተጠመቅ ወይ ብዬ ስለ አይ በማግስቱ ነው አልከኝ። መቼ ነው የሰማው ብዬ ስለ ያመንኩትን ልንገርህ። አደርብብኝ እስቲ። ለምን ደም ደርበው ሎኬ ወደ አይ ስሜታቱን ችግር የለም ቀጥል። ብራዘርዬ የኔ ተፍታፋ ስሜታዊ አትሆናል። አይ ስሜታዊ ይሆናል። ጌታን እሺ እንዳትከፍት፣ እሺ እንዳትከፍት። ልብ በል። በሰማበት ቀን አመነ። መቼ ነው የሰማኸው ብዬ ስለው እሑድ አለ። በሰማበት ቀን አምነህ እሑድ ተጠመቅኩ ብዬ ስለው በማግስቱ ነው የተጠመቅኩት አለ። የእሑድ ማግስት ምንድን ነው? ሰኞ። ስለዚህ ወንድምነት የሰማው ወንጌል እሑድ ነው። በሰማበት ቀን አመነ። ባመነበት ቀን አልተጠመቀም፣ በማግስቱ ነው የተጠመቀው። የእሑድ ማግስት ምንድነው? ሰኞ ነው። ስለዚህ እሑድ ሰምቶ ሰኞ ተጠመቀ ማለት ነው። ሰኞ ቤተክርስቲያን ይከፈታል።
ስንት ሰዓት ላይ ነበር የተጠመቀው? ነገ ጠየቀኝ። አዎ ሁሌ እንደተከፈተ ነው። ሰኞ ቤተክርስቲያን ይከፈታል። ምን ቀን ነበር? ሰኞ ቀን የትኛው ሰዓት ላይ የተጠመቀው? እኩለ ቀን ላይ ወደ ምሽት ወይስ ጠዋት? ለምን ነበረ ቀኑን የፈለግከው? ልክ ጠዋት ላይ ንገረኝ። የምታወራው ከኤርሚያስ ጋር ነገርኩ። ጠዋት ሰኞ ቀን ኧረ ኤርሚያስ ጠዋት ነገርኩ። ጠዋት አይደል? ሰኞ ጠዋት ምን ነበረ? በወቅቱ ምን ነበረ? ሰኞ ቀን ጠዋት ቤተክርስቲያን የሚከፈትበት ምክንያት የተከፈተበት ኪዳን ነበረ። ኪዳን ነበር። የት ቤተክርስቲያን ነው? ቅዳሴ ተያዘ። ከዚያም በኋላ ተቀደሰ። እኔ ከተጠመቅኩ በኋላ ቅዳሴ በቃ ዝም ወይኔ ብራዘር ምንድነው የዋሸሁት? አሁን ቆይ መሞገት ሲያቅተን ይሄ ህይወት ውስጥ ምን አስገባህ? በቃ እንዲህ አይነት ውሸት እንዴት ብዬ ልሞግተው? ኦኬ ምንድነው ውሸቱ? ንገረኝ። ውሸቱ ምንድነው? ወንድሜ ልብ በልና ስማኝ፣ ውሸትህን ማለት ነው። አንደኛ እሑድ ሰምተህ ሰኞ ዕለት እሑድ ሰምተህ እሑዱን ዕለት አመንክ። ያመንከው ምንድነው? የተሰበከው ምንድነው? ኢየሱስ ክርስቶስ አምላክ መሆኑን ነው የሰበከች አይደል ቤተክርስቲያኒቱ? ያ አምላክ መሆኑን ጌታ መሆኑን ሰበከች። የቤተክርስቲያኒቱ መናፍቅ ነች ማለት ነው ኦርቶዶክስ። ለምንድነው መናፍቅ የሆነችበት? ጌታ መሆኑን ስለሰበከች 653 ሰው ልብ በሉ። ኦርቶዶክስ መናፍቅ ናት ማለት ነው። ምክንያቱስ ኢየሱስ ክርስቶስን አምላክ ብቻ መሆኑን የሰበከችው ሰውነቱን አልሰበከችውም። ቀጥል። ሚዩት አድርግ። ምን ነው ቸኮልክ ለመክሰስ? ሚዩት አድርግ። እልም ያልሽ መናፍቅ ናት ማለት ነው ቤተክርስቲያኒቱ ወንድማችን እንደሚነግረን። ምክንያቱስ ኢየሱስ ክርስቶስን አምላክነቱ ብቻ ነው የሰበከችው፣ ሰውነቱን አልነገረችውም ማለት ነው። ስለዚህ አሁን ማን ነው ጥፋተኛ? ቤተክርስቲያኒቱ አይደለችም። ያሬዳውያን የሚባለው ሰውዬ ነው ዋሾ። አንድ ጠብሲል ስደፍን አይነት ነገር ሆነበት ማለት ነው። እዚህ ዋሻል፣ እዚህ ለመድፈን ይሞክራል። እዚህ ደፈንኩበት፣ ይሄኛው መድፈኛ ይሆንኛል ብሎ የሚለው ሌላ ውሸት ያመጣበታል። አሁንም ደግሞ ደፈንኩ ብሎ ሲል ሌላ ደግሞ እንደዚህ ይሆናል ማለት ነው። ስለዚህ አንተ ውሸታም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ አምላክ ብቻ መሆኑን አትሰብክህም፣ ፍጹም ሰው መሆኑንም ጭምር ነው የምትሰብከው። ጨርሰናል ማለት ነው። ስለዚህ በራስ አፍ ተጠምደህ እንደዚህ ትወጣለህ፣ ማንም ሳያስወጣ። ለምንድን ነው ይህንን ያህል መዋሸት ያስፈለገው? አምላክም ሰው መሆኑን የምትሰብክ ቤተክርስቲያን አምላክ ብቻ መሆኑን ሰበከችኝ ብለህ ትላለህ። እና ውሸት በውሸት የሚቆም ነገር የለም ለማለት ነው። ተባረኩ ወንድምነት፣ መቀጠል ትችላላችሁ። ቴንኪው